እና አሁን ምንድነው የምናደርገው? ያው ፖስት እያደረግን መጠበቅ ነው። እርግጠኛ ነን ሌላ ነገር መጨመር አይጠበቅብን? አይመስለኝም። እኔ ግን አንድ ሀሳብ አለኝ። ምን? ላይክ አለ አይደል እንደኛ አይነት ካፕሎች አንድ ላይ የሚሰሩ ጠርተናቸው እዚህ ራት አብረን እየበላን እየሳቀን እየተጫወትን ምናምን ያለውን ነገር በደንብ ቀርጸን ብንለቅ ሞር ታማኝ እንሆናለን ብዬ አስባለሁ። ጥሩ ሀሳብ ይመስላል። እንዴ? አዎ በጣም። እንደውም ለምን ነገ እነ ሀናን አላናገራቸው? አዎ ጥሪያቸው ቲያትሩን ይቀላቀሉት። ብዙ የገጸ ባህሪ ቦታ አለን። ኡፍ ጀመረክ ደግሞ። ትቻለሁ። ጭቅጭቅሽን እንዳትጀምሪ ይሻላል። ለማንኛውም አሁን ይርቦኛል። ብስራት በላለህ? እኔ እስክሰሪ አልጠብቅም። ቴካዊ ይዤ ልምጣ። ገላገልከኝ። እንደውም ደግሞ ነበር። ፒዛው ጣዕም ቀይሮ ነው ወይስ ምላሴ ነው? እኔ እንጃ። ተቀይሯል እንዴ? አዎ ተቀይሯል። ማርኬቲንግ ማናጀሩ ነው። ሄሎ ሊያ፣ በጣም ደስ ብሎኛል። ምን ነው? የሰራችሁትን አይቼዋለሁ። በጣም ጥሩ ነው። ስለወደድከው በጣም ደስ ብሎናል። ጥሩ ነው። ይሄን ነው የምንፈልገው እኛም። እና እንዴት ነው አሁን ካደጋው ነፃ ነህ? ትንሽ። አዎ። እንዴት በትንሹ? ማለቴ ገና መለቀቁ ነው ቪዲዮ። ገባኝ። መልሱን አይተው ነው ውሳኔያቸው እንዲቀይሩ የምናደርጋቸው። እሺ እንግዲህ እንደዛ ካልክ አምናለሁ። አይ ግን ብዙ የሚያስፈራ ነገር የለም። እሺ አመሰግናለሁ። እናመሰግናለን። ይቅርታ ምን አልከኝ? ኦልሬዲ አግሪመንቱን ስለተፈራረምን ብዙ አትጨነቂ። የእናንተው ነው ስራው። እሺ ከዚህ በኋላማ ወደ ኋላ አንልም። እሺ በጣም አመሰግናለሁ። ቆይ ግን የምነግርሽን ለምንድን ነው ማሰሚኝ? እኔ እየዋሸሁሽ አይደለም። ይኸውልሽ ምንም ብነግርሽ እየሰማሽኝ አይደለም። አዳምጪኝ። በቃ ይህንን ስራ እየሰራው ያለሁት ገንዘቡ ስለሚያስፈልገኝ ብቻ ነው። እንዴ አትሰሚኝም እንዴ? ሄሎ ሄሎ፣ ምንድነው? በሰላም ነው? ምን ሰላም አለ? ምን ነው? ሊያ፣ የኔና ያንቺ የፍቅር ጉዳይ ተስፋ እንደሌለው መቼ ነው የወሰንነው? ቆየን አይደል? መሰለኝ። አዎ ቆይተናል። ይህንን ነገር ከአንቺ ነው መስማት ያለባት።
እኔና አንቺ ለቪዲዮ ብለን እያስመሰለን እንደሆነ ምንም አይነት የፍቅር ግንኙነት እንደሌለን ትነግሪያታለሽ። ሊያ ትነግሪያታለሽ አይደል? ሊያ እንኪ ንገሪያት። አልችልም ቤካ። ለምን? እንኪ ንገሪያት፣ ንገሪያት ሊያ ንገሪያት። ምን እያደረግሽ ነው? ልነግራት አልችልም ነው። አልችልም አልኩክ እኮ። ለምን? ምክንያቱም እርጉዝ ነኝ። እየዋሸሽኝ ነው አይደል? ሀሳቤን እንድቀይር አይደለም። ባለንበት ሁኔታ ውስጥ እንዴት ብዬ እንደምነግር ግራ ስለገባኝ ነው። ደግሞ አልወለደው እንኳን እርግጠኛ አይደለሁም። ቆይ እንዴት? ከ2 ወር በፊት የሄድንበት ፕሮግራም ላይ እዛ አምሽተን ስንመጣ ነው መሰለኝ ሁሉም ነገር የተፈጠረው። እዛ ሆነን ሁለታችንም በጣም ጠጥተን ነበር። ለዛም ነው ይሄን ሁላ ነገር የተፈጠረብን። ይጣፍጣል። ባለሙያ ነሽ። ወደድከው? በጣም ቆንጆ ነው። ኧረ እንደውም እኮ በጣም ተቻኩዬ ስለሰራሁት ፈርቼ ነበር። ኧረ ቆንጆ ነው። እኔ ሳልቻኮል ሰርቼው እንኳን እኮ እንደዚህ አላበስልም። ባባዬን አሰቃየሁት። ቤካ እድለኛ ነች። ጨው ያለው ወጥ ትበላለህ። አዎ። እንዴ ማትልምስ? አውቄ ነኝ ቆንጆ። አንቺ የሰራሽ ምንም ቢሆን እበላለሁ። ይሻላል። በጣም ታስቀናላችሁ። ቴንክ ዩ ሊያዬ። እንዴ ይሄ ነገር ግን እየቀረጸ ነው? ቆይ እስኪ ቼክ ላድርገው። የስ እየቀረጸ ነው። አይ ቲንክ ለታይም ላፕስ በቂ ነው። ዛሬ አሪፍ ፖስት ይወጣልናል አይደል? አዎ በጣም። እኔ የምለው ከዛ ቫይራል በኋላ እንዴት ሆናችሁ? ማለቴ አራት ጨናነቅ ምንም ችግር የለውም። ምናልባት ፐርሰናል ከሆነ ብለን እኮ ነው። እንዴ ውሸት ደግሞ ምን ፐርሰናል ይሆናል ብለሽ ነው? አይ ሱስ ልክ ነሽ። ቤካ ዝም አልኩ። ሁሉ ሰላም ነው? አዎ ሁሉም ሰላም ነው። ማታ የሆነ ስራ እየጨረስኩ ትንሽ ራሴን አሞኝ ነው። ቡና እየጠጣ ካልሆነ አትችለውም። ምግቡን ይጨርስና አፈላለታለሁ ብዬ እኮ ነው። በጣም አሪፍ።
እኔ ምለው እናንተ ግን ስራ እንዴት እየሆነላችሁ ነው? ፖስታችሁን እኮ ያዋለሁ በጣም አሪፍ እየሄደላችሁ ነው። እግዚአብሔር ይመስገን በጣም አሪፍ ነው። አዎ ብዙም አንጫነው ግን ይሄዳል፣ ደስ ይላል። ቆይ እንደውም ቡናው ልጣል። እና ምን ልታረጊ ያሰብሽ? እያናገርኩሽ ነው። እና ምን ልታረጊ ያሰብሽ? አላቅም። በጣም ጥሩ። ቆይ ምን እንድልክ ነበር የፈለግከው? አንቺ ይህንን የሚያክል ዱብዳ ወርደሽብኝ አላቅም ስትይ ትንሽ አታስቢ? እኔም እኮ ፈልጌ አይደለም ቤካ። እና ለምን ቀድመሽ አልተናገርሽም? እኔ ራሴ ሳላቅ ምን ብዬ ልንገርህ? ካወቅሽ በኋላ ስንት ጊዜ ሆነሽ? ስንት ጊዜ? ቆይ እንዴት እየሆንክብኝ እንደነበር ረሳው እንዴ ቤካ? እንደዛ እየሆንክብኝ እንዴት ነበር እንድነግርህ የፈለግከው? ይሄ እኮ ልጅ ነው፣ ልጅ። አውቃለሁ። እኔ እኮ ነኝ የተሸከምኩት። ሊያ ህይወቴን ያመሰቃቀልሽብኝ፣ ህይወቴን ያከበድሽብኝ። ፈልጌው አይደለም። ህይወትን ያመሰቃቀልኩብህ ከመሰለህ ደግሞ ይቅርታ። ይህንን የሚያክል ነገር በይቅርታ እንዳልፍሽ ትፈልጊያለሽ? እንደዛ ታስቢያለሽ? ይህን ነበር የፈራሁት። ይህን ፈርቼ ነበር ዝም ያልኩት። ታዲያ ከመሆን አስቀረሽው? ቀድመሽ ተናግረሽ ቢሆን ኑሮ መፍትሄ ይኖረው ነበር። ምንድን ነው መፍትሄ? ማስወረድ? ሌላ ምርጫ አለሽ? መውለድ። አዎ መውለድ። ሰምኛለሽ? ይሄ ለኔ መፍትሄ አይደለም፣ ችግር ነው፣ ችግር። እና ህይወቴን ያከበርሽብኝ፣ ህይወቴን ያመሰቃቀልሽው፣ ህይወቴን
በቃ መጣሁ። ቆይ እኔ ያንተን ህይወት ያበላሸሁት ነው ይመስል? እውነት እኔ ያንተን ህይወት አበላሽቼዋለሁ? ሊያ በረከት፣ እዚህ ህይወት ውስጥ ያለው ወደ ነው ፈልገ። እኔ ለብቻ ያደረኩት ምንም ነገር የለም። እዚህ ውስጥ አንድ ላይ ነው ያለ ነው። ከመሬት ተነስተህ ህይወትሽን ይዤው ገደል ልግባ ስትለኝ ዝም አልልህም። እሺ? ምክንያቱም ብዙ ህይወቴን የከፈልኩበት ብዙ ዋጋ የከፈልኩበት ህይወቴ ነው። ስለዚህ እንደዚህ በቀላሉ ልተውቅ አልችልም። ይኸውልሽ ሊያ፣ አንተ ራሱ ስማኝ በረከት፣ እስከ ዛሬ በቂ ሰምቻለሁ። ይሄ ሁሉም ነገር እያመጣህ እኔ ላይ የምትለጥፈውን ነገር አውቁ። ሁሉንም ያደረግነው አንድ ላይ ነው። እኔ ለብቻ ያደረኩት አንድም ነገር የለም። እሱ ደግሞ አንተ ራስህ ጠንቅቀህ ታውቀዋለህ። እውነት እኔ በዚህ ልጅ ምክንያት ያንተን ህይወት አበላሽቼው ከሆነ ደግሞ ምንም አታስብሽ። እኔ ራሴ ሪስኩን ወስጄ ቢሆን አስወርደዋለሁ። ተረጋጊ። አልረጋጋም። እሺ አንዴ ስሚኝ። አልሰማህም በረከት። እስከ ዛሬ በቂ ሰምቼ የምትፈልገውን ሁሉ ነግረኸኛል። አሁን የምትሰማበት ሰዓት ነው። ይኸውልህ ይሄን ልጅ ካስወረድኩት በኋላ ግን እናንተ የሚባል ነገር የለም። በፍጹም በጭራሽ አይንህን ማየት አልፈልግም። የምትፈልገው እሱን ከሆነ እሰጥሃለሁ። ውሳኔን አሳውቀኝ። ስለማለት አንተ ዛሬ ደህና አይደለም እንዴ? ደህና ነኝ። ልቤን አታስጨነቀ እንጂ ንገረኝ። እማዬ አንድ ነገር እንድታማክሪኝ እፈልጋለሁ። ምንድን ነው? ሊያ እርጉዝ ናት። ማርያምን? እውነቴን ነው፣ እርጉዝ ናት። እሰይ እመቤቴ ማርያም ብለህ ተቀንሽ እናሰማሽኝ። እማ እመቤቴ ብለህ ተቀንሽ እናሰማሽኝ። አታቋርጠኝ ላመስግንበት እንጂ እኮ አልጨረስኩም። ምንድን ነው? አስጨርሽኝ። ይኸውልሽማ እኔና ሊያ አብረን መቆየት አልፈለግንም ነበር። ይሄ ነገር ከመፈጠሩ በፊት እኔና ሊያ ልክ አልነበርንም። በቃ እዛ መቆየቱን እኔም አልፈለግኩትም ነበር። በቃ ደስተኛ አልነበርኩም። ግንኙነታችንም ደግሞ ሊፈርስ ጫፍ ደርሶ ነበር። በቃ ያቆየን ስራው ነው። አሁን ደግሞ ይሄ ነገር ተፈጠረ። 2 ወር ድረስ ስትቆይ እርጉዝ እንደነበረች አልነገረችኝም። እኔ ደግሞ ልጁን ልፈልገው አልፈልገው እንኳን ግራ ገብቶኛል። እማዬ በቃ ብዙ ነገር የሚመሰቃቀል ነው የሚመስለኝ። እኔ አባት መሆን አልችልም። እሺ ይሁን ቢባልስ እንዴት ነው እኔ ከሊያ ጋር መቀጠል የምችለው? እኔ ከሊያ ጋር መቀጠል አልችልም። በቃ ዝም በል፣ የምትናገረው ነው የማታውቅም። እሺ ቆይ ምን አድርግ ነው የምትይኝ? በቃ የዛሬዎች ሞኞች ናችሁ፣ እንዱ ድብልቅልቅ ያለባችሁ ሞኞች፣ ወይ አትወዱ ወይ አትጠሉ። እሺ ቆይ ምንድን ነው ማድረግ ያለብኝ? አቤት አንተ ስትረገዝ አባትን አይተው ቢሆን ኖሮ ያ ተፈቶ ማያቅ ፊቱ እንደ ፀሐይ ሲያበራምሽ። ታዲያ ያኔ ተመችቶኝ እንዳይመስልህ፣ ግን ልጅ ሲሳይ ነው የእግዚአብሔር በረከት ነው ብለን የተቀበልነው። ከሊያ ጋር ጥሩ ባልናችሁበት ሰዓት ልጅ የላክላችሁ ለምን ይመስልሃል? ቤታችሁን እኮ ሊቀይረው ነው። ይህን የአምላክ መች ሰንፎ ያውቃል? ልጅ እኮ በረከት ነው። ገንዘብ ግን ይፈጃል። እሱማ መች ጠፍቶኝ፣
ግን ያንተን እጅ የሚጠብቅ ሲኖር ገንዘብ ብቻ አይደለም ህይወትም ያስቀጥላል። ልጅ ቅያሜን ያጠፋል። ለዛ ነው በዚህ ሰዓት ልጅ የሰጣችሁ። ደስታን የምታካፍለው መኖርን የምታረጋግጥበት ነው። አንተም አድገህ አባት ልትሆንልኝ ነው። አሁን ስትውል ፍቅር ሁሉ ለልጅ ነው አይደል? እኔን ትረሳኛለህ እንዴማ? መች ወለድኩ? አይቀርም፣ አትሽሸው። ኃላፊነት መች ይቀራል የኔ ልጅ? ሊያ 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 ሊያ